ዛሬ ፕሮግራም ነበረው ከእህቱ ጋር ገባሽ አይደለ? በመነጋገር አታምኝም አይደል ሩታ? ችግርሽ ግን ምንድነው አንቺ? በሰላም ሲነገርሽ ማሰሚም በጣም ሲሆን አሰሚም አንቺ ችግርሽ ልጆቹ መዝናናት አይችሉም እንዴ? ሲጀመር ማለት ነው። አንተ እንደዚህ ነው የምትዝናናው ወንድምሽ? ምን ይሁን? እሺ ከዚህ በላይ ምን አይሁን ግን ቡዜ ተረጋጊ። ቆይ ሲጀመር ማን እንዳልገምጠኝ ከእህቱ ጋርና ማግኘት እንደሚፈልግ አታውቅምና ነው መንፈስ እንዳለበት ሰው ይዟችሁ መሮጥ ለምን አስፈለገ? አይደንት ይኖራችሁ እሱ ቡዜ ማግኘት ፈልጉ እንደነበር ታውቃላችሁ። በራችሁ መጥፋት ያ ሁሉ ሻጣ ማለት ለምን አስፈለገ? የት ነጋችሁት የምትሄዱት? ምን አገባሽ? አይመለከትም። በደምብ ነው የሚመለከተኝ። የት ይዘነው ምን አይመለከትም። ዝም አልኩ። እንደዚህ ነው አንተ ለምን እንደገራተን የሚመለከተኝ ይመስላል። አንተስ ምን አገባ እንዴ? እነሱ አያገባቸውም እንዴ? እነሱ መብት የላቸው? ምን አገባ አንተ? አደረከለው አይ እኔ ጭንቅላቴ ስለሚሰራ ነው። ጥያቄ ያለኝ በጣም ከነሱ ጋር ለመዝናናት ከሆነ ለምን ሹፌር አትቀጥሩም ታዲያ? አንተ ይሄን ያህል ከዚህ በፊት አብርሃም እንደምናውቀው መኪና ለማንንም የሚሰጥ ሰው አይደለም። ኦፍ ኮርስ ምንም ችግር የለው። ከዛ ባለፈ ከቡዜ ጋር እንደተቀጣጠረ ካወቅ ሄርሚላን እዚህ ጋር ኢሹ ከማድረግ ራስ በስትክል አሰራ ከእህቱ ጋር በዚህ ልክ ጊዜ እንዲያሳልፍ ያልፈልክበት ምክንያት ምንድነው? አሁን ላይ ከሚስቱ ጋር ማሳለፍ ያለበት ፍላጎታቸው እኮ ነው። የሁለቱ ፍላጎት ነው። እህት የሚወዳደር ነገር አይደለም። እህት ናት። ከዛ ባለፈ ደግሞ የተፋታ ሰው ሚስት ናት ባላት አትበል። በቃ አንቺ ስለሷ አስበሽ የመጣሽው ኧረ እባክሽ እዚች ጋር በጣም አታስመስይ። ኢሹ አትስሪሽ። አንተ ልጅ አስመስል ተረጋጊ። በዚህ ልክ አትንገርገቢ። ሲጀመር አሁንኛ ማለት ነው አሁን ሩታ አሁንኛ የምንፈልገው ምን አለ መሰለሽ እዚህ ድረስ እናንተን ተከትለን የመጣንበት ምክንያት ነገርኩሽ። ሁኔታው ስላላስደሰተን አሁንም የምትረዱን ከሆነ ተረዱን። አንቺም ብትሆኚ ኤፍሬምም ቢሆን ገብቶሻል አይደለም? አሁንም እንድትረጅኝ እያስረዳሁሽ ነው ያለሁት። አሁንኛ አብርሽ በዚህ ሰዓት የሚንቀሳቀስበት ጊዜ አይደለም። በቃ ቢያንስ ከቀልቡ ሲሆን እንዴ ሩታ አብርሽ እኮ ያለው ካንቺ ጋር ነው። እኛ ጋር አልወሰድነውም እኮ። ለምንድን ነው የምትፈሪው? ከኔ ጋር እንዲሆን ፈቀዳችሁለት? ካንቺ ጋር እንዲሆን ቤት ነው አብራችሁ ናችሁ? ፈቀዳችሁለት? ተለያይታችኋል እንዴ? የትኛውንም አይነት መንገድ እኮ ማንኛውም ሰው እሱ ማለሳም ሌሎቻችሁም እየተጠቀማችሁ ሰላማችንን እየነሳችሁ ነው። በቀጥታ አማርኛና በግልጽ ተናግረ ምንድነው ሰላም የነሳነሽ? አብርሽ ጤንነቱ እንዲመለስ እዚህ በላይ አብርሽ ጤንነቱ እንዲመለስ እናድርግ ባልነው ነው ሰላምሽን የነሳ ነው። አብርሽ ደህና እንዲሆን እናድርገው ባልነው ሰላም የምንነሳሽ። አብርሃም ወደ ጤንነቱ ከተመለሰ ኦሬዲ ሰላሟ እንደሚነሳ ስለምን እኔ እኮ መቻመመው አንቺም መቻመመው ያለሽ እሱ ጊዜ እየወሰዳችሁብን ነው። በእግዚአብሔር ሰዓታችሁን እየበላችሁ ሲጀመር ሰማኛ እኮ ኤፍሬም ለምሮማን ነው አይሄድም። ለምሮማን ነው አንተ ልባለ የመጨረሻው ዘመን ደርሰናል። አንድ ፍሬ ልጅ እንግዲህ አንገቱን ወደዛ ወደዚህ እያደረገ ማይክል ጃክሰን መታቀፍ እስከሚያቅተው ድረስ ሌባ ሁላ የሰው ባል ሰርቃ ልትወጣ ስትል ተያዘች በመኪና በማለት ከቲክታክ መንደሩ እስከ ሶሻል ሚዲያው ማነጋገሪያ ሆኖ አደረ። የጉዳገር አለ። ታዲያ መካሪ የሌለው ሰው ጧት ማታ እንደተሰደበ ይኖራል፣ በአገር እንደተዋረደ ይኖራል ይላል ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አርማይ ተመልካቾቼ በመላው ዓለም ላይ ለምትገኙ ውድ የዜድ ሾው ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁኝ። እንግዲህ በጣም አሳዛኝና በጣም አሳፋሪው ነገር በጣም ህዝቡን አንጀቱን የበላው የማይክል ጃክሰን ልጁን መታቀፍ እንኳን አልቻለም። እጆቹ እየተዝለፈለፉ ልጁ ሊወርቅበት ከእጁ ላይ እንግዲህ ሸርተት እያለ መሆኑና እንዲሁም ህፃኑ ልጅ ምንም በማያውቀው ነገር በሶሻል ሚዲያ እኔ እምብርቱ ያልደረቀ ልጅ ሲያንከራትቱት እያየን ቢሆንም ግን ነገ ይሄ ልጅ ግን ይጠይቃቸዋል ብዬ ነው የማምነው። ምክንያቱም አንዳንዴ ውቀት ስጠኝ፣ እውነት ምንም በቃ አትስጠኝ፣ ውቀት ስጠኝ። ምክንያቱም ሚዲያ ላይ ይበጃል አይበጅም ብዬ ለይቼ እንዳመጣ ማለት ነውና በጣም ነው የሚያሳፍረው፣ በጣም ያማል። ይሄንን ያህል ባሌ ሩታ ባሌን ነው ይዤ የምወጣው፣ ከባሌ ጋር ነው ይዤ መዝናናው። ትንሽ አታፍሪም? ምን ባላለሽና ባልሽማ ፈቶሻል እኮ። የተፈታሽ ሴት የሰው ባል ነው እንደው ይዘሽ ልትሄጂ ሚስቴ ብሎ እንግዲህ ቀለበት ሲያረግላትም ምንም ሲያረግ የነበረው ሄርሜላን እንደሆነና ላንቺ ምንም አይነት ቦታ እንደሌለው ነው ማይክል ጃክሰን ያየ ነው። አንቺ ግን ባሌ የምን ባልሽ ፈቶሻል እኮ። ዝሙት ነው ይሄ፣ ዝሙት ነው። በኢትዮጵያ ምድር ላይ እኛ ከሀገራችን ከተሰደድን በኋላ አዲስ ህግ ወጥቷል እንዴ? ህግ የለም እንዴ? ባል ያልሆነን ወንድ አግቶ አፍዝዞ በመድኃኒት
ባሌ ነው ብላ ጭራሽ ወደ ተለያየ ቦታ እቃዋን ሰብስባ ስትወጣ እንግዲህ እኔ በዳኒ ሪያል ሾው በጣም ነው የምናመሰግን፣ ሳላደንቅ አላልፍም። ምክንያቱም በእውነት ጎን ቆመ ይሄን ነገር ስታረግ ለነበረክ በሙሉ እውነት እኔ ክብር ላንተ ለኛ ራዲዬ ልጅ። ለምን ብትሉ ይሄ አጭበርባሪ የሆነ ኤፍሬም ተብዬ እኔ አንተ የሆነ ነገር ነክቶ እንጂ በሰላም አይደለም። ለምን ብትለኝ እንዴት ይሄ ሁሉ ሰው እየተረባረበ አንተ ወንድሜ ሊዝናና ነው። የት አባ ነው የሚዝናናው? የት ነው የሚዝናናው? ሚስቱ እኮ አይደለችም፣ አፍዘዋለች እኮ። አብርሃም እንግዲህ ሳቁ ከጠፋበት 15 ቀናቶችን እያስቆጠረ ቢሆንም እንግዲህ ኮሜንታተር ሰላሙን ነስቶት በአብርሃም እያለቀሰ ነው ያለው። እንግዲህ የአብርሃም እንባ ሩታን ይፍረድ ነው ምለው፣ ሌላ ምንም አይደለም። የህዝቡ እንባ ሩታን ይፍረድ። ለምን ብትሉ ይሄንን ያህል ውጥር አረ ሴት ልጅ እውነት እንደው ሴት ልጅ አለባበሷን ስታሳምር ነው። ልንገርሽ ሄርሜላ በእውቀት ትበልጥሻለች። አነጋገሯስ ቢሆን አንቺ ታሟል ልጁ ከቤተሰብ እሺ ሂዱ አለች። ስነ ስርዓቷ እንግዲህ ጨዋለች ሂዱ መሄዱን ግን ከቤተሰብ ትበልጫለሽ ወይ? ቤተሰብ ታሟል እያለ አንቺ እንዴት ይሄንን ያህል መንገድ ትራመጃለሽ? አይ ሄርሜላ እኔ እውነት እኔ እኮ የወደድኩሽ እኮ በዚህ ንግግርሽ እኮ ነው። የተማረ ሰው ማለት አንቺ ነሽ። በዝምተኛ ገዳይ አያነጋገር እጅ በደረት ይችስ ጣጣጣ ውጥር። አንድ ነገር ልንገርሽ ሩታ፣ ይሄ ህግ ቦታን ብትቀርቡ ፈትቻታለሁ ስለሚል የፈታሽ ስለሆነ ምንድነው ክሱ አይጸርቅም። ክሱ ካንስል ነው የሚሆነው። ኤፍሬም ደግሞ ዋርሳ ለምን ሆነ አትገባም? የሩታን መሬት ምናምን ምን መሬት አላትና እንዴ? መኪናን ብትሉ ቤትን ብትሉ ማይክል ጃክሰን ያፈራው የሰራው የተሰደበበት ከነ ቤተሰቦቹ ነው። የትኛው ነው የሩታ ሀብት ስትሉ የምሰማው? ወይስ እናንተ አድናቂ ነን አንዳንድ ትርፍ አድናቂዎች አድናቂ ነን ተብዮች ልትከፋፈሉ ፈልጋችሁ ነው እንዴ? በጣም ነው የሚደብረው። ጭራሽ ይሄ ሊታማል ሲባል ጠንቋዩ ራሱ አዲስ አበባ ገብቷል ሲባል እሷ ሻንጣዋን ጠቅለላ ወደ ኮሪፍቱ ልትገቢ ነው። ምን ኮሪፍቱም እዛው አዲስ አበባ ውስጥ ወዴት ልትሄጂ ነው ማሪ? ምን ስንት ኪሎ ሜትር ላይ ነው ኮሪፍቱ የሚገኘው? ቅርብ ነው፣ ያው 5 ሰዓት ምናምን ቢፈጅ ነው፣ ከዚህም አይበልጥም። የት ይዘሽው ልትሄጂ ነው? ወደ ውጭ ሀገርም ይዤ ልሄድ ብትይ መሄዳችም እንዴ? ይሄን ልጅ እሷ ለባል ሳይሆን የፈለገችው አደንዝዛ እቤት ልታስቀምጠው ነው የፈለገችው ብላለች ያክስቷ። በቃ ምግብ ከበላ ተጠጣ። አየሽ ከነ ፋሚሊሽ አስተሳሰብሽ ይወረድ እንደሆነ። ያቺ አክስት ተብዬ ምንድነው ያለችው? ያቺ ተላጠ ሙዚ መሰለች የደረቀች አሮጊት ምን አለች? አይ እንደ ህፃን ልጅ ቤት ይቀመጥ እኮ ነው ያለችው። እናንተ ቤት ተቀመጡ፣ እሱ ብዙ ፋሚሊ ያለው ቤት አይቀመጥም፣ ጤንነቱም ይጣርለታል። እንደናንተ አይነት ግን አስመሳይ ሚዲያ ላይ ምን ያደርጋል? ትንሽ እንኳን ማታፍሩ ሰው ይታዘበኛል። መቼ ታውቃላችሁ እናንተ? የመጣላችሁ ነው የመጣችሁ የምታወሩት አፋችሁ እንዳመጣል ላፋችሁ እንኳን ዚባሰሩለትም ሰው እንኳን ይታዘበኛል አትሉም። ለማን ነው ለዲቪና ለቡዜ እንኳን ክብር የላትም እኮ ሩታ። ሰው የማክበር ደረጃው ዜሮ እኮ ነው ሩታ። ደግሞ ወደዛ ሄድ ወደዛ፣ አንቺ ነሽ ወደዛ መባል ያለብሽ። የተፈታሽ ሴትዮ ክብርሽን ያጣሽ ሴትዮ አንቺ ነሽ ወደዛ ሂጅ መባል ያለብሽ። እውነቴን ነው የምልሽ። አታፍሪም ትንሽ? እኛ አፈርንብሽ ባንቺ። እኛ አንቺን አይዞሽ በርቺ ጠንክሪ የእናትነት ተምሳሌትን አሳይ ያልነው አንቺን ነው። እኔ ዛሬ እያፈርኩብሽ ነው በተናገርኩት አፌ። በጣም ነው የምታሳፍሪ እውነት። የትኛው ነው ተበድያለሁ ምናምን? ማንም ሴት እኮ ያልተደረገላትን በኢትዮጵያ ምድር ውስጥ እኮ አንቺ ነሽ እኮ ሰራተኛ የተቀጠረልሽ ከዩቲዩበሮቹ ታውቂያለሽ። ላንቺ እኮ ነው አብርሃም ክብር የሰጠሽ። አይተናል እኮ ስንት ነገር የቀየረሽ። ማን ነው ወርቅ የሚገዛለት? አረ ማን ነው መኪና ሰርፕራይዝ የሚደረገው? ማን ነው በኢትዮጵያ ኑሮ ውድነት? አንቺ ግን እኔ አላቅም። ቤተሰብ ይቅርታ አድርጉልኝ። የሩታ በጣም አባሹ ትዳርሽን ያወረሽው ራስሽ ነሽ። ነገ ጧት ይሄ ህፃን ልጅ አድጎ ነገ አንቺን ይከስሻል። አንቺን ነው የሚከስሽ። በህፃናቶች ጉዳይ እንደዚህ አንከራታኛለሽ ብሎ አንቺን ነው የሚከስሽ።
እንዴ ይሄ አንድ ፍሬ ልጅ እኮ ምንም የማያውቀው እኮ እየተንከራተተ እኮ ነው። ምንም የማያውቅም እያለቀሰ ባባ እቤት ቁጭ ብሎ ከሰው ህዝብ በቃ ከህዝቡ አይነት ተሰውሮ ቤት ቁጭ ብሎ እንደማጫወት አንቺ እኮ ሚዲያ ላይ መተሽ ልጅሽን ያዋረርሽ እኮ ነሽ።